ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዝት ይበላችሁ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁኝ። የሳራ ቻናል ከዘረኝነት ከሃይማኖት የጸዳ ሁለገብ ቻናል፣ ጓደኞቻችን የምንጋብዝበት ፕራንክ እንዲሁም ደግሞ የምናውቃቸውን ምግቦች የምንለቅበት ስለሆነ በቀላሉ መቀላቀል ትችላላችሁ። ዛሬ ይዤላቸው የመጣሁት እነዚህ ፊት ለፊት የምታዩቸው ዩቲዩበር ናቸው። ዲቢ ወሎና የልጆቿ ናፋቂ ናቸው። አሁን እነሱ ያለነው እኛ ጅዳ እንጦጦ ካፌ ቤት ነው ያለነውና እነሱን ቤተሰብ ምግብ ጎኑ ቤተሰብ ምግብ ቤት አለ። ቤተሰብ እዛ ጎንነን እንጦጦ ካፌ ነው። በቅጣት ነው። አይታችሁ እንደሆነ በባለፈው ቀን እኔና የልጆቿ ናፋቂ ተወዳድረን ቃሪያ አስበልተውኝ አስጋብዘውኛል፣ ቀጥተውኛል። ዛሬ ደግሞ እነሱን ልቀጣቸው ነው ማለት ነው። አሁን እንዴት ነው የምቀጣቸው? እነሱ ሁለቱን ቁጥር ይዤላቸዋለሁ ከአንድ እስከ 10። ያንን ከአንድ እስከ 10 የጠራ ቁጥሩን የጠራ ምግብ ሊጋብዝ ተስማምተዋል። አሁን እንግዲህ ቁጥሩን እንዲጠሩ ወደ ጥያቄ ይሄዳለሁኝ። እናንተም ላይክ ሰብስክራይብ እያደረጋችሁ ተከታተሉን። ማን እንደሚያሸንፍ ምግቡንም ደግሞ የሚበሉት ምግብ አብረን እናያለን። ከነ ምግብ ቤቱ አሳያችኋለሁ። ያው እንደነገርኳችሁ አሁን ያለ ነው ይሄ ካፌ ቤት ነው፣ እንጦጦ ካፌ ቤት ነው እና ምግብ ቤቱን ማሳያችኋለሁ። ሲቀጡ ምኑንም አሳያችኋለሁ። እሺ አሁን እንዳይ ወደ ድርድር ተመለከተ መሰላችሁ። እኔ እና እሷ ቁጥር እንጠራለን። ቁጥሩን ያወቀ ሰው ስልኳ ላይ ይዛለች። ቁጥሩን ያወቀ ሰው ይጋብዛል። እንግዲህ ቁርጠት አይያዝ ሰው እኔ ማለት አረ የምር ነገር ይደፋት ነው። አንቺ ሴትዮ አረ ታይ ዱዓ ልታረግ ወደ ፈጣሪ አንጋጠጠች። እርግጠኛ ነኝ እኔ ነው የሚወጣው። ይውጣ አያነብስ ይውጣ ቆጣ። እኔም ላይ ቆጣ ይውጣ። ምን ደሃቆም ቆራጥ ነው። አዎ ቆራጥ ነው የሚያደርገው እንዴ። አዎ ሀብታም ተተልቅ ከአንድ እስከ 10 ጥሪ 6 ምንም ችግር የለም። ማርያምን ተፍነሽነሽ ደስ አለ። አንቺ ልያሽ አልነበረም። እኔ ግን ለይቼ ነው እንዴ ጥሪ ያለችኝ እኮ ምን አሮጦች ማለት ማርያምን ጥርት ስታደርጊ ስድስት እድልስ የለኝም። ወላሂ አይወጣም። አሁን ጥሩ ነገር ቢሆን አይወጣም። ወላሂ አይወጣም። ግን ደስ ብሎኛል። ወይኔ ቀምሮ ባለች እኮ እንጂ አስተክሩላ መጀመሪያ እንብላ። እኔ ችግር ካሁን በኋላ በቃኝ። ለእናንተ ብቻ ነው የምገዙ። እንብላ መጀመሪያ። ኧረ ጁሱማ ጠጡት። እንዴት ነሽ? ነሽ አልፈኛ አንቺ መሰልኩሽ ነው። ሳራ ትብላ እንጠብቃት። ምንድን ምግቡ እኔ አልበላም። እነዚህ ጁሱ ይቅርብና አሁን ጁሱ ይቅራው እንበላት። አልተሰራ። አዎ ጁሱ ይቅርባችሁ። እሺ ጠይቂያ ከሰራችሁ እንጠጣና በኋላ ራሳችሁን ትበልታለች። ቢሻው ነገ ቢሻው የራስ ኧረ እኔ ቪዲዮዬን ሳልቀርጽ ነው እንዴ? ቪዲዮሽ እኮ እንጀራው እኮ ያንቺ አይደለም። ይሄ ውድድሩ ብቻ ነው ያንቺ። ይሄም እኮ ስታቸንፉ ስበሉ እኮ እኔ ቻናል ላይ ነው የሚቀረጸው። የተባለውማ አይልሽ ስንወዳደር ቁጥር የጠራው ሰው ማን ነው ነው ከዛ ቢሳላት ልታለቅስ ነበር እኮ እኔ የምላችሁ። የሚለቀቀው እኮ በእኔ ቻናል ነው። ታዲያ እና ያልነው እንደዛ ነው። ምግብ ይሄ ውድድሩን ትቀርጫለሽ አንቺ ቻናል ላይ ትለቂያለሽ። ምግብ ደግሞ ሲቀጣ ያለው ሰው ምግብ ያለው ሰው ምግቡ ሲያበላ በራሱ ቤት ነው። ኦኬ እሺ። ምግቤንም አብልቼ ቪዲዮንም ሰጥቼ ማለት ነው። እንግዲህ አሁን ንብላ ካልሽ ይምጣ
እስኪ ሂጂና እሱን ጠይቂያ ካልሰራሽው በያት። አዎ ምሳችን ሰርተሽዋል በያት። አዎ ካለችሽ ገና ከሆነ ታዩ በያት እና እንግዲህ ጋይስ ወይዘሪት የልጆች አናፋቂ ወጥቶባታል። እንግዲህ ያው ዲዲማ ራሷን ትጥል ነበር። ግን እንግዲህ ቤተሰብ ያው እንደዚህ እያለ ቻናላችን ይቀጥላል። ደስ ይላል። ደግሞ እሷ የምትቀጣው አይናችን ላይ አለ። አሁን ፋሲካ ሲወጣ እሷንም እሷ ስላልበላኝ እሷ ደግሞ ትጋብዛለች። ሌላ ጨዋታ አሁን ሶስተኛ ዙር አንቺ ነሽ እንላታለን። ስለማትከታተል አሁን የምትለው ስማት ምላት አሁን አንቺ ስላልደረሰብሽ ፋሲካ እንዲወጣ እሷ ስጋ ስለማትበላ አንቺ ነሽ እንላታለን እላታለሁ። የምትለው ስሙ ተከታተሉ። ቆይ ትምጣ ነይ። አሁን እኮ እኛ ሶስታችን ተቀተናልና ማለት ነው። ቁጭ በይዛ ጋር ምን አለች? ፋሲካ ሲወጣ ጾሙ አንቺ ነሽ የምትጋብሽ። እኛ አይ ይሄ ቅጣት ነው። አሁን አንቺ ደግሞ ስላልተቀጣሽ ፋሲካ ሲያልቅ እሷ ስለማበላ አሁን ለሚቀጥለው ፓርቲ ያዝ ሲወጣ ትጋብሽ። እሱ እኔን እያለ አይ ንያ አይደለም አንቺ ገብጋባ ገንዘብሽ መብላት እንፈልጋለን። የሳንቲምሽ ነገር ብሎ ነገር እና ቃል ግቢ። እኛ ከዚህ መጣ ማንወጣ ቃል ግቢ እንትን ጋብዘን እሷ አመት ባሏን ሲወጣ ስጋ መብላት አለባት። ስለዚህ አንድ እንትን ትጋብዝሽ። አሁን የሚመጣው ምግብ ትጋብዣለሽ። አሁን እጃዛ ወጥቻለሁ። ሴትዮን ታስፈቀድልኝ። አይ ብር ስላለብሽ አትወጭም። ምን ያቅሻለሁ ብሎ ነገር በባንክ ታው እንዴ አው ቃላት ግቢ እንዴ አሁን ቃል የዛሬ ወር እጃዛ ስንወጣ የዛሬ ወር ነው። የዛሬ ወር እጃዛ ስንወጣ ኢንሻአላህ እንወጣለን። ልጅቹ ያው ችግር ከሌለ በከተማው ላይ ተፍትሽ ምናምን ከሌለ እንመጣለን። ስለዚህ በትሪ አድርገሽ እሷንም እንደዛውም እንደማስፈጠር ይሆናል። አንቺ ግን ብርሽ ወይ ግን እናንተ አሁን ሰው ቡና ነው እንትን እሱ እሱ ሌላ ጉዳይ ነው። ይሄ የራሳችሁ ጉዳይ አንቺ የራስሽ ጉዳይ። አይ እኔ እኮ አይኛለሁ አልካልኩም እኮ እሺ ትጋብዥናለሽ። በቃ ምን እንድትጋብዣት ፈለገች እንዴ? አዎ እሱ የኔ ፍላጎት ሲሆን ነው። ፍላጎት እንዲፈልጊ አንቺ አዎ አፍብቼ የለም ማለት እኮ አባው ተቀጣን እኮ አልካድንም እኮ አልካድንም። መቼ የሚሆን ጋብዛችኋለሁ። ቃል ገብታለች። ጋይስ ተመልከቱ። እሷ ጾሟን ስትፈታ በእሷ ወጪ ነው ምሳ ምን በላው ማን በልቶ ማን ይቀራል? ማን ታስበልቶ እሷ ከሰረች እኔም ከሰረ። እስቲ አሁን አንቺ እንግዲህ ቀሙ ማለት ነው። ያው ቪዲዮ ላይ ነን እና ምን ተሰማሽ? ያቺኛቱማ ፈነዳች እኮ ለምን መሰለሽ እኔ ጣቢሆን አይወጣልኝም ይሄ ወጭ ነገር መሻል እኔም ስለማቅ ነው የምወዳደው። ወላሂ ነው የምልሽ። አሁን ሎተሪ በር አይደርሰኝም። እኔማ ቆይ ሀቢባ ቤት እቆርጣለሁ ዛሬ ከአንቺ ጋር እንቆረጥና አንድ 2,000 ብር ሎተሪ ከደረሰሽ ግማሽ ትሰጭኛለሽ። ከደረሰኝ እሰጥሻለሁ። በይ የኢትዮጵያ 2,000 እንቁረጥና ምን ያህል አሁን ሽሪያልማ አንቺ ራስሽ ቀደም እኮ ማንሳት ያግሻለሁ እኮ አሁን ሎተሪ ጣለን አይደል ብለናል። እኔ አሁን ልቁረጥ ሎተሪ 2,000 የኢትዮጵያ ብር አሁን ሐዋላ ስንልክ እኔም አንቺም እንቁረጥና ይሄ አሁን እንግዲህ የእንጦጦ እዚሁ ላይ ነው ቃል የገባነው 2,000 እንቁረጥ። አሁን አንደኛ ላይ ከደረሰን ቤት ነው የሚደርሰን። እኛ ቤት አንፈልግም። ቤት ሞልቶናል። የምንፈልገው ብሩን ነው። ብሩን ሲሰጡን እኩል እኔም ከወጣልኝ እኩል ላካፍልሽ እንወስናለን አለ። እኩል የቤቱን እኩል እኮ ነው የምታካፍለው። ዩቱብ ላይ ይቀመጣል። አዎ እኔ በ3 ነው የጠሩት። 3 በ6,000 እግዚአብሔርን 100,000 ነው። ኧረ ቆይ 500,000 ሊሰጣት ለቀሙ ተብተባ ብያለሁ። እንትናን 100,000 ያለች ፈትህ ያስተፈረደ ዋይሽ ይቀመጥልኝ ወዳጆቼ እላችሁ ቶባ ላይ ይቀመጥ። ሳራዘነው ሎተሪ ቆርጣልኝ ሲደርሳት 500,000 ልትሰጠኝ ቃል ገብታለች። አንቺና እኔ ደግሞ አሁን በ2,000 እንቆርጥና
ያው ልከክልህ አንቺ ከወጣልሽ ልትሰጪ ግማሽ፣ እኔ ከወጣልኝ ደግሞ ግማሹን ልሰጥ። ሄደን እንደውም እዛው የሆነ ስራ እንጀምርበታለን እዛው። ኪዳንሽ ያምራስሽን የራሴ ምን አሁን በወጣልኝ ለእኔ ነው በወጣልኝ ላንቺ ቤት አልፈልግም። አታነካኪ ብር በቀን ቤት እንፈልጋለሁ። አንቺ ብሩን ግማሽ ትሰጪኛለሽ። አሁን ግን 2000 ብሩን እሷም 2000 አንቺም 2000 ነው ወይስ እኮ? አዎ በእኔ ስምና በእሷ ስም ልንቆርጥ ምን ይታወቃል? አሁን ይሄ ሰይጣን እንትና ሪም ጎልድ እኮ የመጨረሻውን ቆርጣ ነው የደረሳት። እኔም ድርሰን ይሆናል። ታይ ይሄ ነገር እኔ ታይቶኛል። ግዴ ዛሬ ሎተሪ እንደወጣብኝ ነው። አሁን በቀን ቆርጣለሁ እንቁራጥና እንደ ወላሂ ይሄ እንግዲህ ጣቃ ነው ዛሬ እላችኋለሁ። ዩቲዩብ ለእንትን ይቀመጥ ለምስክርነት ይቺ ድብ ወሎ ብር ስታገኝ እንዳከደኝ እትያ 500,000 ብር አለባት። ግማሽቱ ደግሞ ትንሽቱ ደግሞ ግማሽ ማለት አሁን ቤቷ አንድ ዕጣ ከሆነ የመጀመሪያው ዕጣ ከደረሳት ግማሹን ልትሰጠኝ፣ እኔም ከደረሰኝ ግማሹን ልሰጥ። የሰው ሀቅ ነው። እኔም አልክድም። ያው በቃላት አስቀምጫለሁ። ስማችን ግን የተለያየ ነው። አዎ የፈለግሽውን ስም ቁራጭ በ2,000 ብር። እኔም የፈለኩትን ሱመያም ልበል ኤልያም ልበል ቀመርም ልበል ልቁረጥ። ግን እጣው አሁን ይቺ ልጅ ደርሷታል በዚህ ቁጥር ተብሎ ሀቢባ ቤት ሲጠራ ያው ተካፋይ ያለች ብለሽ እንድትጠሪ ይዛ አዋጅ ወዲሁ ለእኔም እንደዛው ቆጠልኝ። ሀቢባ እንዲህ ብዬ ቃል ገብቼ ነበር ከነ ምክንያቱ ብዬ ጓደኛዬን ጥሩ ስጡኝ ግማሽ ብር ወደ አይኔ እንዳይመጣ ብዬ እሰጣለሁ። ምን ትያለሽ? ያው እንግዲህ ቤተሰብ እዚህ ላይ ጨርሰናል እላችኋለሁ። እስቲ እንግዲህ ብዙ የዛ ቤት ሎተሪ